بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين منهج الأنبياء في الدعوة إلى الله درس أسراس الدست وقال تعالى يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون الله سبحانه وتعالى يا أيها الناس ይላል እናንተ ሰዎች ሆይ اعبدوا ربكم الذي خلقكم ያን የፈጠራችሁን ጌታ ብቻ አምልኩ ተገዙ يا أيها الناس የሚለው እዚህ ቦታ ላይ ሱረቱ በቀራ የሰው ዘሮች ሶስት አይነቶች ናቸው ንጹህ ሆኖ ከሃዲያኖች አሉ ሙናፊቆች አሉ ሙስሊሞች አሉ ጥሪው ለሶስቱም ነው ማለት ነው እናንተ ሰዎች ሆይ نعم ያን የፈጠራችሁን ጌታችሁን ብቻ ተገዙ والذين እናንተንም والذين እነዚያንም የፈጠረ የሆነው ጌታችሁን ብቻ ተገዙ من قبلكم ከናንተ በፊት የነበሩትንም የፈጠረ የሆነው ጌታ እናንተንም ከናንተ በፊት የነበሩትንም لعلكم تتقون ጥንቁቆች ትሆኑ ዘንድ ይላል ጥንቁቆች ትሆኑ ዘንድ لعلكم تتقون ጥንቁቆች ትሆኑ ዘንድ አላህ Subhanahu Wa Ta'ala በብቸኝነት የምታመልኩት ከሆነ ናም ጥንቁቆች ትሆናላችሁ ከሳት ተመጣላችሁ ተሳተርፋላችሁ ተሳትድናላችሁ الذي ያንጌታችሁን جعل لكم الارض ለእናንተ ያደረገላችሁ የሆነውን ጌታችሁን ብቻ አምልኩ الارض ምድርን ያደረገላችሁ የሆነውን ጌታችሁን ፍራሽን ፍራሽ ያደረገላችሁ የሆነ ምድር ለኛ እንደ ፍራሽ ነች እንተኛባታለን ቤት እንሰራባታለን ገበሬዎች ያርሳሉ ብዙ ነገር ይደረግባታል ምድር ለኛ እንደ ፍራሽ ነች الذي جعل لكم الارض فراشا والسماء ሰማይን ደግሞ ያደረገላችሁ የሆነ بناء ጣራ ማለት ነው ምድር ፍራሽ ነች ሰማይ ደግሞ ምንድነች ጣራ እኛ የት ነው ያለነው መካከል ላይ በፍራሽና በጣራ መካከል ነው ያለነው ማለት ነው በፍራሽና በጣራ መካከል ነው ያለነው ማለት ነው وانزل ያወረደላችሁ የሆነው ጌታችሁን ብቻ አምልኩ من السماء كسماء ماء وهن ዝናብን ያወረደላችሁ የሆነው ጌታችሁን አላህ Subhanahu Wa Ta'ala አምልኩ ይላል فأخرج به كذا كسماء ያወረደው በሆነው ዝናብም ያበቀለውን ጌታችሁን فأخرج به ያወጣማት ያበቀለውን ጌታችሁን ብቻ አምልኩት من الثمرات المختلفة الأنواع ማለት ነው የተለያዩ የሆኑ ፍራፍሬዎችን ያበቀለ የሆነው ጌታ ከሰማይ ያወረደ በሆነው ዝናብ የተለያዩ ፍራፍሬዎችን ያበቀለ የሆነው ጌታችሁን ብቻ አላህን አምልኩት ይላል رزقا لكم ለናንተ ሲሳይ ይሆን ዘንድ ለናንተ ሲሳይ ይሆን ዘንድ ከሰማይ ያዘነበው በሆነው ዝናብ የተለያዩ ፍራፍሬዎችን ያበቀለላችሁ የሆነው ጌታችሁን ብቻ ተገዙ فلا تجعلوا لله ስለሆነም ለአላህ አታድርጉ አንዳደን ተጋሪዎችን አቻዎችን ቢጤዎችን ለአላህ አታድርጉለት አላህን በብቸኝነት አምልኩት ይሄን ጉድ ጸጋ ያደረገላችሁ ምድርን ለናንተ ፍራሽ አድርጎላችሁ ሰማይ ለናንተ ጣራ አድርጎላችሁ እንዲሁ ደግሞ ከሰማይ ውሃ ያወረደ ከሰማይ ሱብሃንአላህ የሚጀቀጀቅ የሆነ ውሃ ያወረደ ከመሬት የተለያዩ ፍራፍሬዎችን ያወጣ ለናንተ ሲሳዮች ይሆኑ ዘንድ ለርሱ ለምን አንደር ታደርጋላችሁ ለምን አቻ ታደርጋላችሁ አታድርጉ ትጎዳላችሁ ሱብሃንአላህ ውለታ መላሾች ሁሉ አላህ ሁሉ ውለታ ይዋላችሁ እንዴት እናንተ አላህ ያዘው ነገር ለምን አትፈጽሙም ነው فلا تجعلوا لله اندادا وانتم تعلمون እናንተ እውነቱን ያወቃችሁ አላህ አንዳድ አቻዎች እንደሌሉት نعم እውነቱን ያወቃችሁ ለምን ታደርጋላችሁ ለምን ከአላህ ውጭ ያለ ነገር ታመልካላችሁ ለምን ሱብሃንአላህ እንደናንተው ፍጡራን ይሆኑትን እንዴት ታመልካላችሁ የአላህ መብት እንዴት ታሳልፋችሁ ተጣላችሁ فامرهم الله عز وجل عزዛቸው ايقوموا يقوموا ዘንድ አዘዛቸው بالغايه በግቧ ማለት ነው አለቲ ያቺ ግብ خلقهم የፈጠራቸው የሆነችውን ግብ ቀጥ አድርገው እንዲቆሙ ማለት ነው من اجلها ለርሷስ ለዚች ግብ ሲል አላህ ፈጥሯቸዋል እሷ ምንድነች ዒባዳ ነች አይደለ ናም አዛቸው ማለት فامرهم ايقوموا بالغايه التي خلقهم من اجلها من ማለት يا ايها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون ይሄ ነው ጋያው የሰው ልጅ የተፈጠረበት አጋንንት የተፈጠረበት አላህ Subhanahu Wa Ta'ala በብቸኝነት ማምለክ ነው አላህን በብቸኝነት ማምለክ ነው ስለዚህ የተፈጠሩበት የሆነ ጋያ አለ ጋያ ማለት ነው ግብና አላማ ማለት ነው አለ
التي خلقهم من أجلها لذلك غاية لذلك جبسيل الله فطراتوال إتشن قد أدرقوا عندكم الله عز وجل وبين لهم الله أبرر الله تعالى سولجوج أنه قد وفر عندما الله تعالى وهيئ عند زجاج الله تعالى وفر مات ما مولات مرت عندما الله تعالى وهيئ عند زجاج الله تعالى الله أبرر كل الأسباب مكنياتهم كله مرت أموال الله تعالى مكنياتهم كله تهيئ أدرقوا الله تعالى من الزجاج الله تعالى مرت كل الأسباب مكنياتهم كله التي ننيا مكنياتوች تساعدهم የሚረዷቸውና የሚያግዟቸው የሆኑ على القيام እንዲቆሙ ማለት ነው بمهمتهم العظيمة ታላቅ የሆነ ተልእኮ አላቸው ታላቅ የሆነ ተልእኮ አለ نعم ያንን ተልእኮ በሚፈልገው መልክ ቀጥ አድርገው ለማቆም የሚያግዟቸው የሆኑ አስባቦችን አላህ አሟላላቸውና ምን አደረገላቸው አዘጋጀላቸው ማለት ነው من ምድርን ፍራሽ በማድረግ ሰማይን ምን ማድረግ ጣራ በማድረግ ከሰማይ ውሃ በማውረድ ከመሬት የተለያዩ ቡቃያዎች እንዲበቅሉ ማድረግ የተለያዩ የሆኑ ሲሳዮችን ፍራፍሬዎችን በማውጣት ግልጽ ነው አይደል طيب الله عز وجل نعم የፈጠረባቸው የሆነ ዓላማ አለ ያን ዓላማ ለማሳካት የሚያግዟቸው የሆኑ አስባቦችን ሁሉ አላህ ምን አደረገላቸው አዘጋጀላቸው ምንከኝ وبين لهم أنه قد وفر أموالالاቸው ማለት በርግጥ እንዳሟላላቸው አብራራ وهيئ እንዳዘጋጀላቸው ለሁም ለማን ለፍጥራኖች ለሰው ልጆች ማለት ነው كل الأسباب ምክንያት የሚሆኑ ነገሮችን ሁሉ التي እነኛ ምክንያቶች تساعدهم የሚያግዟቸው የሚረዷቸው ይሆኑ ማለት ነው على القيام እንዲቆሙ بمهمتهم የሆነ ተልእኮ አለባቸው አይደል ሙሂም አለ አሳሳቢ ነገር ስራ የሚሰሩ ስራ አለ ማለት ነው ሙሂም ብሎ ማለት አሳሳቢ የሆነ አልዓዚማ ታላቅ የሆነ ምን ተልእኮ የምታስፈጽመው ነገር ማለት ነው ያንን አላህ عز وجل እንዲፈጽሙ ያዛቸው ነገር የሚያግዛቸው የሆኑ አሳዎችን ሁሉ አዘጋጀላቸው ማለት ነው وحذرهم الله ማስጠነቀቃቸው من الانحراف كمن شراتت ማለት ነው ان هذه الغايه ከዚች ዓላማ አላህ የፈጠረባቸው የሆነ ዓላማ አለ አይደለ ኢባዳ ማለት ነው ከዚች ዓላማ የሚንሸራተቱ ከመሆንም አስጠነቀቃቸው ማለት ነው አስጠነቀቃቸው والتنكري لهذه النعم الجليله والتنكري ብሎ ማለት نعم መጥፎ ነገር እንዳይሰሩ ወይም ደግሞ እንዳይቀይሩ እንዳይክዱ ማለት ነው لهذه النعم እነኚህን ጸጋዎችን الجليله ትልልቅ ደረጃ ያላቸው ጸጋዎችን ተነኩር እንዳያረጉ ተነኩር ብሎ ማለት መቀየር ይባላል ወይም ደግሞ ኢሳአ መጥፎ ነገር መዋል አላህ ትልቅ ውለታው ለላቸው አይደል ትልቅ ሆነ ውለታው ለላቸው ይሄን ነገር ተነኩር እንዳያደርጉ በዚህ ላይ መጥፎ ነገር እንዳይፈጽሙና نعم እንዳይቀይሩ الله عز وجل من አደረገ حذرهم አስጠነቀቃቸው ማለት وحذرهم من الانحراف عن هذه الغاية وحذرهم من ማለት ነው عن التنكر لهذه النعم الجليلة ታላላቅ የሆኑ ጸጋዎችን እንዳይቀይሯቸው الله عز وجل አስጠነቀቃቸው فلا تجعلوا لله በማለት ነው ለአላህ አታድርጉለት አንዳደን አቻዎችን አታድርጉለት وانتم تعلمون እናንተ ያወቃችሁ እውነቱን ያወቃችሁ ለምን ታደርጋላችሁ ብሎ አታድርጉ ትጎዳላችሁ ዘላለም ጀሃነም ውስጥ እንደተቃጠላችሁ ትኖራላችሁ ተሕዲር አደረገ አላህ አስጠነቀቃቸው ማለት ነው ተነክሩ ማግባታችኋል ተነክሩ ማለት ይሄን አላህ የዋለልን ትልቅ ጸጋ ምን መቀየር نعم ያለ ቦታው ማዋል ተልተማለ ወይም ደግሞ አላህ ትልቅ ውለታ ውሎልህ ያለ በዛ ነገር ላይ ኢሳአ ማድረግ መጥፎ ስራ መጥፎ ነገር በፈጸም ማለት ነው وقال تعالى الله سبحانه وتعالى በቀጣዩም እንዲህ ሲል ገልጿል ولقد كرمنا بني آدم وحملناهم في البر والبحر ورزقناهم من الطيبات وفضلناهم على كثير ممن خلقنا تفضيلا ولقد كرمنا برقت علاقناቸው ይላል አከበርናቸው አላቀናቸው በኒ አደም የአደም ልጆችን نعم ከሌሎች ፍጡራኖች አላቀናቸው አከበርናቸው ከሌሎች ፍጡራኖች ነው በስማለ ከሰው ልጅ ውጭ ካለው ፍጡራን ስታይ የሰው ልጅ ምንድነው ሙከረም ነው የሰው ልጅ የተከበረ ነው የሰው ልጅ የላቀ ነው ትልቅ ደረጃ አለው ወለቀድ ከረምና በኒ አደም ከሌሎች ፍጡራኖች የአደም ልጆችን አላቀናቸው وحملناهم አሳፈርናቸው ይላል አሳፈርናቸው في البر በየብስም ላይ والبحر በባህርም ላይ
በመጓጓዣዎች እንዲሳፈሩም አደረግናቸው በመጓጓዣዎች እንዲሳፈሩ አደረግናቸው በምን በየብስ ላይ የለም መጓጓዣ አለ በባህር ላይ አለ በሁለቱም ላይ ሱብሃንአላህ አሁን ይሄን ነው ሙከረሞች ስለሆኑ የላቁ ስለሆኑ እነሱ መጓጓዣዎች ላይ ተቀምጠው እንዲጓዙ አደረግናቸው ክብራቸውን የሚገለጽበት ነው ይሄ አንዱ ማለት ነው وحملناهم አሳፈርናቸው في البر በየብስም ላይ والبحر በባህርም ላይ ورزقناهم ሲሳይም ለገስንላቸው من الطيبات ከመልካም ሁሉ ማለት ነው ሰጠናቸው من الطيبات መልካም ከሆኑ ሲሳዮች ሁሉ ጥሩጥሩን ሰጠናቸው وفضلناهم አበለጥናቸው على كثير ከብዙሃኖቹ ممن خلقنا እኛ የፈጠርነው ከሆነው ከብዙሃኑ የአደም ልጆችን አበለጥናቸው تفضيلا ማስበለጥን አስበለጥናቸው ስታይ በርካታ ፍጡራን አላህ የፈጠረው ማን ነው በጫካ ውስጥ የሚኖር በባህር ውስጥ የሚኖር ግልጽ ነው አለ ተራራ የሚኖር ብዙ በሜዳ በመድረ በዳ የሚኖር በጉድጓድ ውስጥ የሚኖር ብዙ ፍጡራን አለ ከዛ እኛ ከፈጠርነው ፍጡራን ከብዙሃኖቹ እነሱን አስበለጥናቸው ሐሳቦታቸው እንደ ሰው ልጅ የተከበረ አለ ምድር ላይ ካለ ፍጡራን ሁሉ አለ እንደ ሰው ልጅ አላህ ያከበረው የለም የተለያዩ ፍጡራኖችን ፈጠረ ለነሱ ምን ይሆኑ ዘንድ መጠቃቀሚያ ይሆኑ ዘንድ ማለት ነው ላም በኒ አደም ስለሆነ ምድር ላይ ያሉ ፍጡራኖችን መላእክቶችን አይደለም ወለቀድ ከረምና በኒ አደም وحملناهم في البر والبحر يلان ምድር ላይ እንደውም ደግሞ በባህር ላይ نعم አሳፈርናቸው በመጓጓዣዎች እንዲሳፈሩ አደረግናቸው ይሄ ነው ورزقناهم من الطيبات ያው ምድር ላይ ካሉ ሲሳዮች ማለት ነው وفضلناهم على كثير ممن خلقنا تفضيلا نعم መላእክቶችን በተመለከተ ነብያቶች ጋር ነው ያለው ጭቅጭቅ ነብያቶች ከነብያቶች ይበልጣሉ አይበልጡም እንጂ ይሄ አሁን በአጠቃላይ የአደም ልጅ ነው በቃ ሙስሊም ካፊር የለም አጠቃላይ وما أكرم الله الإنسان الله سبحانه وتعالى يسولجين على كبرم هذا الإكرام تملكت إنها لكبر على ستهم عقب سلونه وما أكرم الله الإنسان كافر ميون مسلم باتقالي الله يسولجين على كبرم على لكم هذا الإكرام يهن مالاكن يهن مكبرن على كبرم إكرام بلومات كبر مكبر مالتهم وأحله هذه المنزلة الرفيعة كنت لك يونج بوتا لايم اندي سفر على درجهم زي تلك يونج بوتا لاي እንደነተሰም ኢክራምዬ ክብሯ ማለት ክብሯን ላይ እንዲቆጣጣራት አድርጎታልና የሰውልጅና አላህ ማለት ነው وأحله وما أحله مات اللهم على سفر أمانه على سفر نبلا على سفر ምናምን መስፈር ማለት ነው እሺ اللهم على سفر ምናምን اللهم على سفر እሺ ما سفر ይሄድም ይገረው الله ይመስላል እንዲ ሰፈር አላደረገው ማለት ተፈልገው ሐልማት እዚች ደረጃ ላይ እንዳርፍና እንዲ ሰፈር አላደረገውም وأحله في هذه المنزلة ችን ቦታ ማለት ነው ችን ደረጃ الرفيعة ከፍተኛ የሆነች ቦታ ላይ እንዳርፍና እንዲ ሰፈርም አላህ አላደረገውም إلا لعظم الغاية አይው ያቺ ግባ አላማዋ ክብደት ስላላት እንጂ ማለት ነው إلا لعظم الغاية ያቺ ጋያዋ የተፈጠረባት التي خلق من أجلها ለርሷስል የተፈጠረባት የሆነችው ጋያ ግባ እጅግ ክብደት ስላላት ነው አየው ምድር ላይ ካለው ፍጡራን ሁሉ አላህ ያከበረውና ያላቀው በየብስም ላይ በባህርም ላይ በመጓጓዣዎች ላይ እንዲሳተፍ ማለት እንዲሳፈር ያደረገው ምድር ላይ የተለያዩ ጥሩ ሲሳዮችን የፈጠረለት ከብዙሃኖቹም ያስበለጠው ለምንድን ነው የተፈጠረላት የሆነችው ዓላማ ክብደት ስላላት ነው እሷም የተፈጠረላት የሆነችው ዓላማ ምንድነች አላ አዋጅ وهي እርሷ ዒባደቱላህ አላህን ማምለክ መገዛት ወህደሁ አላህን በብቸኝነት ማምለክ መገዛት ወተዕዚሙሁ አላህን ማላቅ ይሄ ነው የተፈጠረበት አላህ የከለከለው ነገር ባለመዳፈር አላህ ያዘዘውን በመታዘዝ አላህን ማላቅ ወተንዚሁ አላህን ማጥራት عن كل النقائص كما يجبوت ባህሪዎች ሁሉ ጎደሎ ከሆኑ ባህሪዎች ሁሉ አላህን ማላቅ እቺ የተፈጠረባት ጋያ ዓላማና ግብ ክብደት ስላላት ይህን ክብር የሰው ልጅ ተለገሰው ተቸረው ማለት ከአላህ በኩል ማለት وان اتخاذ شركاء ገብታችኋል وان اتخاذ
يعني وتنزيهه عن كل النقائصنا وتنزيهه عن اتخاذ الشركاء مالتهم تجاري وجن كما الله من مرد الله المطرات نعم وعن اتخاذ نعم الشركاء تجاري وجن بلانتا وجن كما نعم الله المطرات والأنداد عندهم أتشوجن كما الله المطرات تعالى الله كفي على نونا عن ذلك كذب علوا كبيرا يلاك أبا هنا ملك الله كفي عليه هنا جيتانونا إيه نو وانا يتفتر نبت علامة ملك الله بوجهين نتما ملك الله مالك نعم الله كما يقبو بحري هلو الله المطرات الله كشركاوش كما الله نصف مدرج لا الله تجاري متيزو نجر يلم الله عندما تعملكوا بقول متعملكوا نجر يلم منا مالتهم والأنداد تعالى الله عن ذلك علوا كبيرا يلاك أبا هنا ملك الله كفي لنا كذي كله أي قبهم مالتهم كذي كله يتأرى هنا جيتانو نعم مالتهم وكثيرا بزون بزي وكثيرا ما نوه الله عز وجل بزون بزي ياك أربال ينقر على مات نوه ما بمعنى ذكر بمعنى أورد الله يا متأل نعم بكرامة الإنسان يسولج يتكبر مهون بزو جزء يقلت على الله سبحانه وتعالى يسولج يتكبر مهون بتملكته الله عز وجل يقلت وكثيرا ما نوه الله نوه بمعنى رفع نعم ويمدمو أورد الله ينقرال يتأكسل مالتهم بكرامة الإنسان يسولج كبر عند الله يتكبر مهون بزو جزء الله عز وجل يتأكسل يتقمال ينقرال ومنزلته تلك بوتا عند اللهم في هذا الكون بزه على مستمرات بزه على قال له فطران هلو يسولج كرامة عند الله كبر عند اللهنا تلك بوتا عند الله الله عز وجل بزو جزء يقربال يتأكسل مالتهم حسب قولتهم قال له فطران هلو ستاي يسولج تلك كبر عند الله بزو جزء يقلت ألم طيب وأن هذا الكون يه عالم دقمو يه سفيه هنا عالم دقمو قد سخر الله اندقروا مالك الله اندقروا لراحته يسولج رفت ياغني زندنا وسعادته الدلنيا يكون زند مالك إن عالم الله عز وجل سبحان الله تسخير يادرجوا ياغراو لمندنو لراحة الإنسان وسعادة الإنسان يسولج رفت ياغني زند يسولج سعادة الدلنيا يكون زند نو الله عز وجل هنا درجوا لراحته من الضمير وده إنسان متملس يسولج نعم راح ياغني زند يسولج سعادة ياغني زند إهن عالم الله قرطوتال سبحان الله قرطوتال نعم مدرن قرطو لهن ليتنا كأنن قرطو لهن قلتنا لله عندهم نقمو صحينا تركان الله قرطوتوال نعم بزو نقروش يا الله تصقاوش كنو قدراتشو قريب اللاتشو إيه هلو لما نو يسولج راح ياغنينا سعادة ياغني زند الله قرطو لتال مال لمن دنو إهن عالم الله عز وجل يا قر ያደረገለት የገራለት ለሰው ልጅ ለምንድነው የሰው ልጅ ረፍት ያገኝና የሰው ልጅ እድለኛ ይሆን ዘንድ የገራው ለምንድነው ከተባለ حتى يؤدي የሰው ልጅ ይፈጽም ዘንድ وظيفته ስራውን ይፈጽም ዘንድ ማለት ነው ስራ አለበት ወዚፋ አለበት ወዚፋው ምንድነች ኢባዳ አላህ የፈጠረብህ የሆነችው ወዚፋ نعم سبحان الله ስራውን ለመስራት يمتشو زند مات حتى يؤدي وظيفته سراو لمسرات يمتشو زند الله عالم እንዳለ ገርቶልሃል ለአንተ ረሃ ረፍታ ገኘና እድለኛ ትሆን ዘንድ ማለት ነው ويقوم حتى يقوم ማለት ነው ይቆም ዘንድ የሰው ልጅ بغايته በዛች ግብ ማለት ነው التي ያቺ ግብ خلق የተፈጠረላት የሆነችው من اجلها ለርሷሲል የተፈጠረላት የሆነችው ግብ አለች ያቺን ግብ ቀጥ አድርጎ ያቆማት ዘንድ الله عز وجل عالم لا يبزو نجر لسولج قرط له تمام حتى يؤدي ما الكاتو مكفل مدرس وظيفته منون سراون يسرازن سرا له يسراو سرا الله ذي عالم لا يمطابت يفتربت هنا علامه لنا معناته ويقوم زند يسولج قط بلو يقوم زند بغايته بذات جب معناته علامه التي ياتي جب خلق يتفطر الله هونته من اجلها للرسول معناته على اتم الوجوه بتموال ملك يفصم زندياችን የተፈጠረላት የሆነችን ዓላማ واكملها نعم በተሟላና አክመል ነው በተጠናቀቀና በተሟላ መልክ
يفصمات زند ያችን የተፈጠረላት የሆነችውን ግብ አላህ ዓለሙን ለሰው ልጅ ተስخر አደረገለት ገራለት አማርኛ ታውቃላችሁ አይናም ምንድነው ያችን የተፈጠረላት የሆነችውን ዓላማ على أتم الوجوه بتموالى ملك إن وأكملها يعني يتتنكك يتموالى بهون ملك يفصم الزند قال تعالى ين بتملكته الله عز وجل اندشل قال صح قل لعبادي الذين آمنوا يقيموا الصلاة وينفقوا مما رزقناهم سرا وعلانية من قبل أن يأتي يوم لا بيع فيه ولا خلال قل نقراتشو لعبادي لباروتشي نقراتشو ملكتنا السلالف الذين لنزيا باروتشي قل لعبادي الذين لنزيا باروتشي نقراتشو آمنوا يامنوا لهونت باروتشي نقراتشو يقيموا الصلاة صلاة دموان عمالتو زواتر اندي سجدو نقراتشو صلاة عمالتو دموان مسفرتوان تبكو زواتر يسجدو زن نقراتشو طيب وينفقوا وجه ياوتون زن يلقسون زن مما رزقناهم انيا كستناچو سيساي وجه ياوتون زن نقراتشو لمن لنزال منوت باروتشي سرا بمسترم وعلانية بيفا እኛ ከሰጠናቸው ሲሳይ እንዳወጡ ንገራቸው ሲሳይን ሲያወጡት ሲራ ሊሆን ይችላል ወዓላኒየተን በኢፋም ሊሆን ይችላል من قبل أن يأتي ከመምጣቱ በፊት ይሄን መልእክቱን አስተላልፈላቸው ወደ ተግባር ይቀይሩት من قبل أن يأتي ከመምጣቱ በፊት يومን ቀን ከመምጣቱ በፊት አይቀሬ የሆነ ቀን ይመጣልና ከመምጣቱ ከመከሰቱ በፊት لا بيع فيه ሽያጭ የሌለበት የሆነና ወላ ኺላል ወዳጅነትም የሌለበት የሆነ ቀን ከመምጣቱ በፊት ነዓም እኛ ከሰጠናቸው ሲሳይ በሚስጥርም በይፋም ወጭ እንዳወጡ እንዲሁም ደግሞ ሶላትን ደንቧን አሟልተው ነዓም ዘወትር እንዲሰግዱ መልእክቱን አስተላልፍ ንገራቸው ሽያጭ የሌለበትና ወዳጅነት የሌለበት ቀን ይመጣል እሱ ማን ነው አላ ወሆ يومul قيامة يا كما كان جباي يلم سبحان الله عندي أترفي يكسر سوق الله أترفي عندي ملسالو منام يبان نقدر يلم بيرزنا بيع يلم تجمع ردمو خلال يلم وداجم يلم بوقت دنيا لا يهون الشجر في متى وداجش كله كقولنا يقوم له لا يلا هذا عنده لكن وداج يلم إيه كان كمان تعطوا بسيط يهين ملكام سراني سرو ملكتون نقراتشو لنزا باروتشي آمان لهونت باروتشي طيب ሽያጭ የለም ከማከን ሱብሃንአላህ ወላ ኺላል ወዳጅነት የሚባል ነገር የለም ወዳጅ የምታደርገው የለም በወቅቱ የለም ወዳጅ ሁሉ በወቅቱ ምን ይሆናል ጠላት ይሆናል الأخلاء يومئذ لبعض عدو إلا المتقين متقوت ብቻ ሲቀሩ ያን ጊዜ ወዳጆች ለወዳጅ ጠላት ነው በአንተ ምክንያት ነው ዲንን ያጣሁት ይላል ይከሳል በአንተ ምክንያት ነው ከሱና የወጣሁት ካንተ ባንተ ምክንያት ነው ቢድዓ ላይ የተዘፈኩት ላይ የተለያየ ወንጀል የምሰራው እስላሙን ያጣሁት ክስ ነው በወቅቱ ያለው ማለት አይናም እነሱ ጥላት በጥላት አይሆንማ ምን አገናኝ ምንም እንትና አንዱ የሚከሰው ነገር የለም ተቆች ናቸው ናም ጥላት ለጥላት ጥላ አንዱ ላንዱ ጥላት አይሆንም ነው በወቅቱ አይና ያን ጊዜ እኮ ጥላት ይሆናል እኮ ነው ዱንያ ላይ ስትሞትለት የነበረው ጓደኛ የምትወደው በዲን ላይ ካልሆነ ምን ይሆናል طلعت هنا نزنجي الله الذي الله مالت يانو على تملكت الله الذي يانو خلق السماوات والأرض سبع سماواتنا مدر يفتر يهوننو وأنزل يوردنو من السماء كسماء يوردنو ماء وهان يوردنو زنابن يورد يهوننو الله مالت يانو على سبحان الله كسماء من يورد ዝናብን ያወረደ ነው አላህ عز وجل ማለት ያ ነው ከሰማይ ሰባ ሰማያትና ምድርን የፈጠረ ወአንዘለ ሚነ السماء አሁን ጸጋዎችን እንዳለ እየቆጠረልን ነው ማለት ነው እኛ ረሐን እናገኝ ዘንድ እኛ ሰዓዳን እናገኝ ዘንድ እድለኛ እንሆን ዘንድ ነዓም የተፈጠሩለትን ዓላማ በተሟላ መልክ ተግባራዊ እናደርግ ዘንድ ይህን ጸጋዎችን አላህ عز وجل እየቆጠረ ነው ማለት ነው الله ማለት الذي ነው خلق السماوات سبع سماوات يفتر والأرض مدر
وأنزل يورد من السماء كسماء يورد ماء وهن يورد فأخرج به كذاك سماء باوردو وهم يابكلي هنا يوطن يابكلي هنا نو من الثمرات يتلايون فرافري وچن ማለት የተለያዩ ፍራፍሬዎችን ያበቀለና ያወጣ የሆነ ነው ኃያል ጌታ እናንተ አይደላችሁም ምድር ላይ የሚበቅሉ ቡቃያዎችን ፍራፍሬዎችን የምታበቅሏቸው طيب የሰው ልጅ በራሱ አቅም ቢሆን ኑሮ በችግር ይሰቃይ ነበር አይሰቃየው ነበር አይሰቃይ ዝናብ ጠፋ ያለው ሁሉም ይንጫጫል የሚያዘንበው አላህ ስለሆነ በሰው ልጅ ኃይል ቢሆን ኑሮ ድርቅ ማን ይፈልጋል በመትፈልግበት ሰዓት ዝናብ እንዲመጣ ታደርጋለህ ማለት ነው ይዘንባል ብዛት ማሁን አንዳንድ ጊዜ ዝናብ እየበዛ ምን ይሆናል አዝመራ ይበላሻል አይበላሽም አይ መብዛት የለበትም ብለህ መጥነህ እንዲዘንብ ታደርጋለህ ማለት ነው አይደለም የሰው ልጅ በቴክኖሎጂ የፈለገውን ያህል ቢበሩ ምን ማድረግ አይችልም በቃ አላህ Subhanahu Wa Ta'ala ብቻ ነው ይሄን ነገር የሚያካሂደው ሱብሃንአላህ ይሄ ብቻ ለሰው ልጅ ጤነኛ አእምሮ ያዘው ላለው ሰው ይሄ ብቻ በቂ ነው ሱብሃንአላህ እንዲገባንም ነው አላህ እንዲያረጋ በተደጋጋሚ ይነግረን ማለት ነው وأنزل من السماء ماء فأخرج به نعم يا بكله هنا من الثمرات የተለያዩ ፍራፍሬዎችን ሪዝቅ ለኩም ለናንተ ሲሳይ ይሆኑ ዘንድ ይላል አይ ዝናብ የሚዘንበው ከችግኝ ነው ምናምን ይላሉ አይደል ባጢል ከችግኞች ስለዚህ መጥፋት የለባቸው ምናምን ይባላል ለምን ጥቂት ይመጣል ይችላል ችግኝ ከሆነ ምክንያቱ አጂብ ሱብሃንአላህ አላህ Subhanahu Wa Ta'ala ዝናብን የሚያወርደው አላህ ነው نعم ዝናብን የሚያወርደው አላህ Subhanahu Wa Ta'ala ብቻ ነው አገራችን ያሉ ጠማማዎች نعم ሙስሊም ተብየዎች ራሱ ምን ይላሉ ሾዎቹ ዝናብ ሰጡን ከቀረም ሾዎቹ አስቀሩት ሾዎቹ ተቆጥተው ሾዎቹ ፀሐይ እየመታቸው ለምሳሌ ቦሪሁ ፈርሶ ከሆነ ባንድ በኩል ይሄው ፀሐይ እየመታቸው እሳቸው ተቀይመው ዝናቡን አስቀሩት ይላል ወይ የሆነ በላ መጥቶ ከሆነ ይሄው የሆነ በላ መጣ ሱብሃንአላህ አንድ ጊዜ የሆነ ቦታ ላይ ከዚህ ኢጃዛ እንደርኩኝ ሆነ ቦታ ደሴ ዙሪያ ሄጄ ነበርና ሰዎች ባፍንጫቸው በጆሮአቸው የሆነች እንደ ትንኝ ያለ ነገር ትገባለች በወቅቱ ማለት ነው በርኩበት ወቅቱ ማለት ነው የዛሬ 3 አመት እንደዛካዊ እዛም ስቴድ በቃ ባለሙያዎች ያሉ ሙያዎች ጋር ሲሄዱ ግማሹ እዚህ ጉሮሮ ላይ 5-6 አለበት ይላል ግማሹ ጆሮ ላይ ግማሹ አፍንጫው ውስጥ የሆነ መድኃኒት ሰጣቸዋል ወዲያውኑ ማሽራት ወጣለች ከነ ህይወቷ ነው የምትወጣው ደግሞ ጥቁር ያለች ነች ቆዳዋ ራሱ ድንድን ያለ ነገር ነው በቃ ምን ልበላችሁ ከጉንዳን ከፍ ትላለች እዛ አካባቢ ላይ ማለት ነው አታይኔ ታላቁ ነው ራሱ ሂዶ ባለሙያ ጋር አውጥቶለት ይዟት መጥቶ አይቻታለሁ ይላል ይዟት መጥቶ ማለት ነው ህይወት አልሞተችም والله ሆነ ሊጀርብ በምን ሰው እንደሚያወጣት ሊጀርባት እንትን ነገር የሆነ ቃ ነገር ላይ ያደረገና ሳን ነገር ላይ ሐበተ ሶዳ አደረገ ሌላ መጀመሪያ የሆነ ነገር አደረገ ምንም አልሆነችም ዝም ብላ በውስጥ እንትን ያለች የዋኘች ትንቀሳቀሳለች መጨረሻ ላይ ምን ላደረጋት ሐበተ ሶዳና የሆነ ነገር ጨምሮ ዘን እርራለች ሞተች ምክንያቱ ነው ማለት ነው ራሱ ደረሰበት እየተፈላሰፈ እሪ ባይኔ ቁጭ ያየሁት والله ቁጭ ያየሁ ምንድነው ምክንያቱ ሲባል ሾዎቹ ቀብር ላይ ችግር ተፈጥሮ በዛ ነው ሾዎቹ ተቆጥተው ነው ሾዎቹ ተቆጥተው አጂብ ሱብሃንአላህ ይሄን እንግዲህ ሁሉም ሰው አይደለም ይሄን የሚለው አይደለ ያው አንዳንድ ሰው ሲጠይቀው ምንድነው ምክንያት ስትለው ሾዎቹ አላህ እንዳርገና አላህ ጥፋት አጥፍተና አላህ የፈተነን ነው አላህ ነው የሚለው ሰው በጣም ቀላል ነው ተውሂድ የገባው ሰው ነው ሾዎቹ ተቆጥተው ሾዎቹ ናቸው እንዳደረጉት የላኩባቸው ሾዎቹ ናቸው አጂብ ሱብሃንአላህ ራሳቸው ቀብር ውስጥ ተኝተው ሳቸው ምን እንደሆኑ ምን ላይ መጨረሻቸው ምን እንደሆኑ ምን አቆ ነገር የለም ስለሳቸው ማለት ነው ምን አቆ ነገር የለም ገይብ ነገር ነው ሱብሃንአላህ طيب እንዲህ ያለ ማህበረሰብ ነው ሱብሃንአላህ ህብረተሰቡ ያለው ከማለት እንዲህ ያለ ዝናብ የሚያዘንበው አላህ ነው በሽታ የሚያመጣው አላህ ነው በሽታ የሚያስወግደው አላህ ነው ጥጋብ የሚያመጣው አላህ ነው فأخرج به من الثمرات رزقا لكم وسخر لكم الفلك لنانتم مركبوችን ገራላችሁ አላህ Subhanahu Wa Ta'ala الله وسخر لكم الفلك هو الذي يسر لكم صنعتها وأقدركم عليها ማለት ነው
መርከቦችን በውሃ ላይ የሚንሻለሉ የሆኑ የሚምዘገዘጉ የሆኑ ጀልባዎችን መርከቦችን እንዲሰሯቸውና እንደፈለጉ እንዳንቀሳቀሷቸው አቅሙን የሰጣቸው ማን ነው አላህ Subhanahu Wa Ta'ala ነው አላህ Subhanahu Wa Ta'ala ነው ድሮም የነበሩ አሁንም የነበሩ ማለት ነው وسخر لكم الفلك سبحان الله ለእናንተ መርከቦችና ጀልባዎችን የሚንሻለሉ የሆኑ በውሃ ላይ ማለት ነው የሚምዘገዘጉ የሆኑ ጀልባዎችን ገራላችሁ لتجري في البحر بأمره ايوه لتجري መጓዝ ትችል ዘንድ ማለት ነው ማን ሰፊናዋ ማለት ነው መጓዝ ትችል ዘንድ في البحر ببحر ላይ بأمره بالله سبحانه وتعالى ትእዛዝ بالله سبحانه وتعالى ትእዛዝ ነው ቁሚ ካላት አላህ የፈለከውን ብታደርግ አንተ አትንቀሳቀስም ማለት አትንቀሳቀስም ሁሉ ነገር በአላህ Subhanahu Wa Ta'ala ትእዛዝ ነው እሳትኛ እንደምናውቀው እሳት ምንድነው ያገኘችው ማለት ነው ምን ማድረግ ነው መብላት ማጥፋት ነው አይደለ ወይም ኢብራሂም እሳቱ ሲወረወሩ በላቻቸው አልበላቻቸው ሁሉም በአላህ Subhanahu Wa Ta'ala ተመቻቸው እንደውም በብርድ ሞቱ ነበር ያ ናሩ ኩኒ በርደን ወሰላምን ባይል ኑሮ በብርድ ሞቱ ነበር ይባላል እሳት ነበልባሉስ ሱብሃንአላህ ተቀምጠው ማለት ሁሉም በአላህ Subhanahu Wa Ta'ala መርከቦች ሁሉ የሚንቀሳቀሱት በአላህ ነው وسخر لكم الفلك لتجري መጓዝ ትችል ዘንድ في البحر ببحر ላይ بأمره በትእዛዙ وسخر لكم الأنهار ايوه አሁንም ለእናንተ ገራላችሁ الأنهار ወንዞችን አላህ عز وجل ገራላችሁ አንሃር ማለት ቦታ ላይ ወንዞች ማለት ነው ለምን ወንዞችን ገራላችሁ ምን ማለት ነው لتسقي حروثكم አዝመራዎቻችሁን ታጠጣላችሁ ዘንድ وأشجاركم ዛፎቻችሁንም ታጠጣላችሁ ዘንድ وتشربوا منها እናንተም ትጠጡ ዘንድ ይው ካንድ ሀገር የሚመጣ የሆነ ጅረት ፈሳሽ ውሃ ገዝማለ ተምዘግዝጎ በየቦታው ሰው ምን ያደርጋል ይጠቀማል እንስሳ ታጠጣለህ አዝመራ ታጠጣለህ አትክልት ታጠጣለህ ለራስህም ታጠጣለህ ልብስህን ታጥባለህ ገላን ታጠባለህ ወንዞችን የገራላችሁ ማለት ነው አላህ Subhanahu Wa Ta'ala ይው ለሰው ልጅ ዓለሙን እንዳለ አላህ የሰው ልጅ ምቾት ያገኝ ዘንድ ዓለምን የፈጠረው ለሰው ልጅ ትልቅ ክብር አላህ ሰጥቶታል ማለት ነው ግን ምንድነው ይችን የተፈጠረላትን ዓላማ ተፈጻሚ ያደርጋት ዘንድ በተሟላ መልኩ ማለት ነው وسخر لكم الأنهار وسخر سبحان الله ትልቅ ፈሳሽ ውሃ ያለበት ቦታ ላይ የሚኖሩ ሰዎች ብዙ ጊዜ ለችግር ይጋፈጣሉ አይጋፈጡም ጎበዞች ከሆኑ ማለት ነው የተለያየ አትክልት አላቸው አይታችኋል አይደል ለበተ በርካታ አትክልት የሆነ መስኖ የሚባል ነገር አለ ሽንኩርቱ ድንቹ ጎበዞች ከሆኑ ማለት ነው ዝናብ እንኳን ቢጠፋ ያ ካልቆም ማይቆም ከሆነ ውሃው ለችግር አይገለጥም طيب وسخر لكم الشمس الله سبحانه وتعالى አሁንም ፀሐይ ለእናንተ ገራላችሁ አለ ይው ፀሐይ የሚገራልና አላህ ነው ፀሐይ ባትወጣ ኑሯችን እንዴት እንመራ ነበርሽ እንዴት ትመራለሽ እንዴት ሰርተህ ትኖራለሽ በተለይ ሱብሃንአላህ መብራት ወደ የሌለበት ሀገር ማለት ነው መብራት ወደ የሌለበት ሀገር ብትይ ሌት ቀን ጨለማ ከሆነ እንዴት ነው እንዴት وسخر لكم الشمس ፀሐይን አላህ عز وجل ገራላችሁ والقمر ጨረቃንም እንዲሁ ገራላችሁ نعم በፀሐይ አንደኛ ቀናቶችን ታውቃለህ በጨረቃም ወራቶችን ታውቃለህ ረመዳን መጣ ሐጅ መጣ ግልጽ ነው አይደል በምን ነው የምትገለገለው በጨረቃ ሌት ብርሃን ገጠር ላይ ህዝቡ ሌት ይጓዛል ሌት ስራ የሚሰራ ሰው አለ ሌት ስራ የሚሰራ ሰው የለም ገጠር ላይ አለ ግን ሌት ስራ የሚሰሩ ሰዎች አለ በምን ምን ይዘው በጨረቃ ማለት ግማሹ ቤት ሰራ ያለ ግማሹ አዝመራ ሲሰበስብ ያለ ብዙ ስራ ይሰራው ያለ ግማሹ አውሬ ሲጠብቅ ያለ ለሊት የሚመጡ አውሬዎች አለ አዝመራ ምናምን ሲደርስ ገጠር ላይ ናቸው በጨረቃ ይመለከታል በርቀት ከላከለ ሱብሃንአላህ አላህ ይሁሉ ለሰው ልጅ ይገለገሉ ዘንድ ያደረገው ተስኺር ማለት ነው ይኸው እኛ እንደው የምናቃቸው እንጂ የማናውቀው ስንት ነገር አለ ከፀሐይና ከጨረቃ ያለ ጥቅም ማለት ነው وسخر لكم الشمس والقمر دائبين ማለት ዘወትር ይጓዙ ዘንድ አላህ ለእናንተ ገራላችሁ ፀሐይ ለሰከንድ ብትቆም ጨረቃ ለሰከንድ ብትቆም አደጋ ይፈጠራል ምህዋራቸውን ጠብቀው دائبين ማለት بمعنى لا يفطران يسعيان لمصالحكم ለእናንተ ጥቅም ምን ጊዜም ይምዘገዘጋሉ በምህዋራቸው ላይ ማለት ነው አንድ ኮከብ ይላሉ ፀሐይና ጨረቃ ላይ አንድ ኮከብ እንኳን ምህዋሩን ቢለቅ ዓለም ትወድማል ይችላል
አንድ ኮከብ ምህዋሩን ተለቀቀ ቦታውን ሁሉም የሚዘገዘግበት ምን አለ ቦታ አለው ማለት ያን ተለቀቀ አደጋ ይፈጠራል ለዚህ ነው የሆነ ከኮከብ ነገር ሲምዘገዘግ ሲበራ ምናምን ያለን አይደለ ላ ኮከብ አይደለም ይላሉ ብለዋል ኢብኑ ዑተይሚን አይታችሁ ከሆነ ሰምታችሁ ከሆነ አሰልፈናል አይደለም የሆነ ሽሃብ ነገር ችቦ ነገር እንጂ ራሱ ኮከብ ከሆነማ خلاص እንተህ አይደለም ያው ከነሱ ጋር ግን የትስስርነት ያለው የሆነ ችቦ ነገር አለ የሳት ማለት በዛ የሚቀጠቀጡበት ጅኖች ማለት ወሰخر لكم الشمس والقمر دائبين مات ዘወትር ተጓዦች አድርጎ ማለት ነው دائبين مات دائما ማለት ነው ዘወትር ተጓዥ አድርጎ ፀሐይና ጨረቃ ለእናንተ ገራላችሁ ወሰخر አሁንም ገራላችሁ لكم الليل والنهار ሌትና ቀንን ለእናንተ ገራላችሁ ሱብሃንአላህ ስንት ነገር አሁን ተነገረን አንደኛ ሰባት ሰማያትና ምድርን ፈጠረ አሁንም ከሰማይ ደግሞ ምን አወረደልን ዝናብ አዘነበ ከዛም ምድር በቀይ ነገሮችን አበቀለች ለኛ ሲሳይ ይሆን ዘንድ طيب አላህ ይዋልን ይጸገማት ነው ከዛ ቀጥሎ ደግሞ ምን ተነገረን በባህር ላይ የሚንሻለሉ ይሆኑ የሚዘገዘጉ ይሆኑ መርከቦችን አላህ ገራ በትእዛዙ ማለት ነው በመርከቦቹ ምክንያት ሰዎች ካንድ ክልል ወደ አንድ ክልል በመዘዋወር ምን ያመጣሉ ነጋዴው መምጣት ያለበትን እቃ ያመጣል ናም ካገሩ መሄድ ያለበትን ወደ ሀገር ይሸኛል ግልጽ አይደለም አይ ናም طيب እንዲሁም ደግሞ ሌት ማነው አንሃሮችን ጅረት ፈሳሽ ውሃዎችንም አላህ ገራላችሁ ብዙ ጥቅሞች አላቸውና ማለት ነው وسخر لكم الشمس والقمر ፀሐይና ጨረቃንም ደግሞ አላህ ገራላችሁ አሁን ደግሞ وسخر لكم الليل والنهار ስለዚህ هذا الكون ይሄን ዓለሙን ለሰው ልጅ ነው አላህ ለሰው ልጅ ጥቅም የሰው ልጅ በረሃና በሰዓዳ ሁኔታ ላይ ሆኖ አላህን ያመልክ ዘንድ የተገራለት ማለት ነው የሰው ልጅን አላህ ትልቅ ክብር ሰጥቷል ማለት ነው طيب وآتاكم الله ሰጥቷችኋል አለ آتاكم بمعنى أعطاكم الله ሰጥቷችኋል آتا رباعي ከሆነ አራት ከሆነ ፊደሎቹ بمعنى أعطى ነው ግን آتا ከሆነ መጣ ለማለት ነው እዚህ ግን وآتاكم الله ሰጥቷችኋል من كل ما سألتموه እናንተ የጠየቃችሁትን ሁሉ ማለት እዚህ ቦታ ላይ ምንድነው من كل ما تعلقت به حاجتكم مما سألتموه إياه بلسان الحال أو بلسان المقال በአንድ በታችሁ የምትጠይቁት ነገር ወይም ደግሞ ሁኔታችሁ ለሁኔታ የሚያስፈልገው ነገር ሁኔታችሁ ይገልጻል ባትጠይቁትም ማለት ነው ገብታችኋል አላህ ይሄን ስጠን ስላሉች አይደለም ይሰሉኝ ከሁኔታቸው የሚያስፈልጋቸው ነገር አላህ ያውቃል በሁኔታቸው የሚጠይቁት ነገር አለ ማለት ነው واتاكم الله ሰጥቷችኋል من كل ما سألتموه الله سبحانه وتعالى የጠየቃችሁትን ሁሉ ማለት ነው በሊሳን الحال ሊሆን ይችላል በሊሳን المقال من انعام የተለያዩ እንስሳዎችን የቤት እንስሳዎችን وآلات የተለያዩ መሳሪያዎችን وصناعات وغير ذلك የተለያዩ ድርጅቶች ሁሉ ማሽኖች የምትፈልጉት ነገር ሁሉ አላህ ሰጥቷችኋል نعم ይሁን በየጊዜው የሚፈጠረው ነገር ሁሉ አላህ سبحانه وتعالى የሰጠን ማለት وان تعدوا بتقطሩ አለ نعمة الله يا الله سبحانه وتعالى ጸጋዎች ብትቆጥሩ لا تحصوها ቆጥራችሁ አትዘልቋቸውም የአላህ ጸጋ ለእናንተ አላህ የፈጠረው ጸጋ የዋለላችሁ ጸጋ ብትቆጥሩት ቆጥራችሁ አትዘልቁትም ማለት ሱብሃንአላህ እኛ አሁን ከተወለዱ ጀምሮ እስካሁን አሁን ባለንበት እድሜ ድረስ ስንት ጉድ ጸጋ ነው አላህ የዋለልን እንቆጥረዋለን እንደኛ እንኳን እኛ አንድ እያንዳንዳችን ላይ እንኳን ያለው ማለት በህይወታችን ማለት አማ አታሳውሱ በቀን ስንት ጉድ ጸጋ ነው አላህ የሚወል አቀልሽ ሱብሃንአላህ የምትበላውን የምትጠጣውን ተውና የምትነፍሰው ተኝተህ ተነፍሳለህ ቁመህ ተነፍሳለህ እየበላህ ተነፍሳለህ እየተናገርክ ተነፍሳለህ አይደል ካልተነፈስክ ለተወሰነ ጊዜ ብታፈል ምን ነው ተጥተላለህ يا الله ጸጋ ብዙ አይነት وان تعدوا نعمه الله لا تحصوها نعم ቆጥራቸው አትዘልቋቸው ማለት ان الانسان يسولج لظلوم በእርግጥ በዳይ ነው ከፋሩን ከሃዲ ነው ማለት የሰውልጅ በእርግጥ በዳይና ከሃዲ ነው አላህ ግን ብዙ ጸጋ ውሎላችኋል ይላል ነክተፊ بهذا هذا والله اعلم صلى الله وسلم على نبينا محمد